ለእመ እግዚአብሔር ምስሌነ መኑ ይከልአነ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ቅዱስ ጳውሎስ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሮሜ 8:31 እግዚአብሔር ከእርሱ ጋር የሆነለት ሰው ማን ይቃወመዋል? እግዚአብሔር አምላኩ የሆነለት ሰው ማንስ ያሳድደዋል? እግዚአብሔር አምላኩ የሆነለት ሰው እነሆ ምን ይቸግረዋል? በምን ይጨነቃል? ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ላይ የሚያስጨንቃችሁን ለእግዚአብሔር ስጡት፣ አንድም በእግዚአብሔር ላይ ጣሉት፣ እግዚአብሔር ከእናንተ ጋር ከሆነ ማን ያስጨንቃችኋል አለ። ዘጸአት ምዕራፍ 14 ላይ ሙሴ እግዚአብሔር ከኛ ጋር ከሆነ ምን ያስጨንቀናል? ዝም በሉ አለ። ወደ እግዚአብሔር ዘወራልና ባህር ሞልቷል፣ ህዝቡ ተጨንቋል፣ እንዳንሻገር ዋና አንችልም፣ እንዳንመለስ ጠላት መጥቷል። ምን ላድርጋል? በያዝከው በትር ንከዋል። ሲነካው ግራና ቀኝ ውሃው ተከፈለ። ምን አላቸው? እግዚአብሔር ከኛ ጋር ከሆነ ውሃው ግራና ቀኝ ይከፈላል ብሏቸው ነበርና ከሁለት ተከፈለ። አላልኳችሁም አለ። ይልቁንም አለ ዛሬ የሚያስጨንቋችሁን ግብፃውያንን ነገ አታዩዋቸውምና አትፍሯቸው። እግዚአብሔር ከኛ ጋር ከሆነ የሚያስጨንቀን የለም፣ እግዚአብሔር አሻጋሪ ነው አለ። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7:14 ላይ እናንተ ሰዎች እግዚአብሔርን ለምን ታስጨንቁታላችሁ? ሰዓቱ ጊዜው በደረሰ ጊዜ ድንግል ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ዘበትርጓሜሁ እግዚአብሔር ምስሌነ፣ ትርጓሜውም እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ነው። አዎ ቅዱስ ጳውሎስ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ነቢዩ ዳዊት ሶባ አኮ እግዚአብሔር ምስሌነ ይብል እስራኤል ሶባ አኮ እግዚአብሔር ምስሌነ፣ እግዚአብሔር ከኛ ጋር ባይሆን ኖሮ ጠላት በተነሳብን ጊዜ ባለቅን ነበረ። ባቢሎን ወረርን ተማርከን 70 ዘመን እግዚአብሔር ከኛ ጋር ስለነበረ አጥፍተን ብንማረክም አጥፍተን ብንሰደድም አዎ ይልቁንም ኃጢአታችን ተመልክቶ እንድንማርና እንድንመከር አንዳንዱ ታስሮ አንዳንዱ ተሰዶ አንዳንዱ ተመክሮ እንዲመለስ እግዚአብሔር ስለሚፈልግ በምርኮ መከረን፣ በምርኮ አስተማረን። እነ ኤርምያስን ልኮ እነ ናሆምን ልኮ እነ አሞፅን ልኮ እነ ዳንኤልን አናንያ፣ አዛርያ፣ ሚሳኤል እነዚህን ልኮ እግዚአብሔር አስተማረን። እነሱም ያስተማሩን እግዚአብሔር ከኛ ጋር ከሆነ የሚቃወመን የለም። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይሉ ነበረ ይላል። አዎ አማኑኤል ማለት እግዚአብሔር ከኛ ጋር ነው። በአዳምና በሔዋን ምክንያት አዎ 7ቱ መስተጻርናን ጣልቃ ገብተው ሰው ከእግዚአብሔር፣ እግዚአብሔር ከሰው፣ ሰው ከእንስሳት፣ እንስሳት ከሰው፣ ሰው ከመላእክት፣ መላእክት ከሰው፣ ሰው ከአራዊት፣ አራዊት ከሰው ተለያይተው ይኖሩ ነበርና ድንግል ማርያም አምላክን በጸነሰች በወለደች ጊዜ ሰው አምላክ ደግሞ ሰው ሆነ። ለዚህ ነው ጊዜው በደረሰ ጊዜ ሰዓቱ በደረሰ ጊዜ አዎ እነሆ ምልክት ይሰጣችኋል፣ ያም ድንግል ወንድ ልጅ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ዘበትርጓሚው አማኑኤል ብሂል ዘበትርጓሚው እግዚአብሔር ምስሌነ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ታዲያ ይህንን ደግሞ ልበ አምላክ ዳዊት ሶባ አኮ እግዚአብሔር ምስሌነ፣ እግዚአብሔር ከኛ ጋር ባይሆን ኖሮ ባቢሎን በወረርን ጊዜ በጠፋን ነበር። እግዚአብሔር ከኛ ጋር ባይሆን ኖሮ 430 ዘመን ግብፅ የወረዱ አባቶቻችን በዛው ጠፍተው በቀሩ ነበረ። ነገር ግን 70 ነፍስ ሆነው ወርደው 600 ሺህ ሆነው የመመለሳቸው ምስጢር እግዚአብሔር ከኛ ጋር ስለሆነ ነው አለ። ይህ ነው የሚናገረው በዘኍልቍ ምዕራፍ 14:9 ላይ ጠላትን አትፍሩ፣ እግዚአብሔርን ፍሩ። አዎ ጣዖትን አታመልኩ፣ እግዚአብሔር የሚጠላውን ጥሉ፣ እግዚአብሔር የሚወደውን ውደዱ፣ አድርጉ የተባላችሁን አድርጉ፣ አታድርጉ የተባላችሁትን አታድርጉ።
ጠላትን ግን አትፍሩ፣ እግዚአብሔርን ፍሩ። ጠላት በእኛ ላይ አቅምም ኃይልም የለውም፣ እግዚአብሔር ከኛ ጋር ነውና። ዘኍልቍ 14:9 እግዚአብሔር ከኛ ጋር ስለሆነ ጠላትን አትፍሩ፣ ይልቁንም አምልኮ ጣዖትን ፍሩ። አዎ አትስሩ የተባላችሁን እንዳሰሩ፣ ስሩ የተባላችሁትን ስሩ። እዚህ ላይ ነው ትልቁ። አዎ አቅምና ኃይል ያለ። ስለዚህ እግዚአብሔር ከኛ ጋር ስለሆነ እነሆ ማንንም እንዳፈሩ፣ ጠላት በእኛ ላይ አቅም የለውም ሲል እንመለከታለን። እንደገና ደግሞ በዜና መዋዕል 32:18 ላይ እንደዚህ ይለናል፣ ከእኛ ጋር ያለው የሚዋጋልን እግዚአብሔር ነው። እኛ ሳንሆን አዎ የሚዋጋልን ከእኛ ጋር ያለው እግዚአብሔር ነው ማለት። ቅዱስ ዳዊትም ሰሎሞንም ይህን ተናግረውታል። እኛ ሳንሆን የሚዋጋልን ከእኛ ጋር ያለው እግዚአብሔር ነው አለ። እስኪ እንመልከተው። አብርሃም በጌራራ በወረደ ጊዜ አቤሜሌክ ሊጎዳው ሲል ማን ተዋጋለት? ነቢይ ነው፣ ጻድቅ ነው፣ ይጸልይልሃል፣ ተው፣ ያለበለዚያ ግን በአንተና በሕዝብህ ላይ መከራ ታመጣለህ። የአብርሃምን አዎ እነሆ ጉልበት እግዚአብሔር ሆኖ የአብርሃምን አይምሮ፣ የአብርሃምን መከራ፣ የአብርሃምን የሞራል ጉዳት እግዚአብሔር አነሳለት። ተው፣ ነቢይ ነው፣ ጻድቅ ነው፣ ለአንተም ይጸልይልሃል። እምቢ ካልክ ግን በአንተም በሕዝብ ላይ መከራ ታመጣልሃል። አዎ ይህ ብቻም አይደለም። በዘፍጥረት 14 ላይ 5 ኮሎዶጎሞራውያን ነገስታት አብርሃምን እነሆ ሊዋጉ በተዘጋጁ ጊዜ እሱ ደግሞ ሎጥን ወንድሙን ወስደውበት በትንሽ ሰራዊት፣ አዎ ብዙ ሰራዊት በትንሽ ኃይል ብዙ ኃይል ሊዋጋ ሲሄድ እግዚአብሔር እንዲህ አለው፣ አንተ ከኔ ጋር ሁን፣ ከኔ ጋር ከሆንክ እኔ በትንሽ ሰራዊት ብዙ ሰራዊት፣ በትንሽ ኃይል ብዙ ኃይል፣ አንዱ 5 ነገስታትን አልጠራጠርም፣ ድል አደርጋለሁ። ነገር ግን አንተ ከኔ ጋር ሁን አለ። አንተ ከኔ ጋር ከሆንክ አለ ከነሱ ጋር ካሉት ከኔ ጋር ያለው አንተ እግዚአብሔር ትበልጣለህ አለና ድል አድርጎ ተመለሰ ይላል መጽሐፈ ኢያሱ ምዕራፍ 5 ላይ። ፊቱ ላይ ሰይፍ የያዘ መልአክ ታየው ኢያሱ። ከጠላት ወገንና ከኛ ወገን አለ። ከጠላትም ከአንተ ወገንም አይደለሁም፣ ነገር ግን 5ቱ ነገስታት አንተን እንዳይጎዱህ ልረዳህ ተልኬ መጥቻለሁ አለ። ወዲያውኑ 5ቱን ነገስታት ሊዋጋ ሲሄድ ለሰራዊቱ እንዲህ አለ ኢያሱ፣ ከ5ቱ ነገስታት ካለው ሰራዊት ይልቅ ከኛ ጋር ያለው አንዱ እግዚአብሔር ይበልጣል አለ። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ወር በገባ በ28 አማኑኤል እንላለን። የድንግል ማርያም ልጅ መድኃኒዓለምን ኢየሱስን አማኑኤል እግዚአብሔር ከኛ ጋር ማለት ነው። ምን አለ? ከ5ቱ ነገስታት ይልቅ ከኛ ጋር ያለው እግዚአብሔር ይበልጣል አለ። ማን ነው? ኢያሱ ማለት ነው። መዝሙር 45:7 ላይ ደግሞ የሰራዊት ጌታ እግዚአብሔር ከኛ ጋር ነው አለ። ማን ነው? ልበ አምላክ ዳዊት አምላክነሰ ኃይልነ ወጽዮንነ፣ አዎ አምላክነሰ ኃይልነ ወጽዮንነ ወረዳኢነ ውእቱ በምንዳቤነ፣ አምላካችን ኃይላችን፣ አምላካችን መጠጊያችን፣ አምላካችን በችግራችን ጊዜ የሚረዳን ከኛ ጋር ነው አለ። አምላክነሰ ኃይልነ፣ አምላካችን ኃይላችን ነው፣ ወጽዮንነ መጠጊያችን ነው፣ ወረዳኢነ በችግራችን ጊዜ የሚረዳን እሱ ነው አለ። መዝሙረኛው ልበ አምላክ ዳዊት የተናገረ ይህንን ነው በመዝሙር 45:7 ላይ ማለት ነው። እንደውም የያዕቆብ አምላክ መጠጊያችን ነው አለ። አምላክነሰ ኃይልነ ወጽዮንነ ኃይላችን ነው፣ መጠጊያችን ነው፣ ይልቁንም የያዕቆብ አምላክ መጠጊያችን ነው አለ። መዝሙር 124:1 ላይ ሶባኮ እግዚአብሔር ከኛ ጋር ባይሆን ኖሮ 600,000 እስራኤላውያን የኤርትራን ባህር ሰንጥቀው ከነዓን ባልገቡ ነበረ ይለናል። ማቴዎስ 1:23 ቅዱስ ገብርኤል ለዮሴፍ እንዲህ አለው፣ ዮሴፍ ማርያምን ለመውሰድ አትፍራ፣ ከሷ የሚወለደው ከመንፈስ ቅዱስ ነው፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች።
አማኑኤል ቢል ዘበትርጓሚሁ እግዚአብሔር ምስሌነ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። አስቀድሞ በነቢዩ ኢሳይያስ እንደተጻፈ ድንግል ወንድ ልጅ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል ማለት እግዚአብሔር ከኛ ጋር ነው ብሎ ነቢዩ ኢሳይያስ እንደተናገረ አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት። ቅዱስ ጳውሎስ ምን አለ? ለእመ እግዚአብሔር ምስሌነ መኑ ይክለን። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማን? ዛሬ ቤተክርስቲያንን የማይቃወም የለም። አዎ የሚነፍሰው ነፋስም ወደፊት ያለው ነፋስም አሁን ላይ ያለው ወጀብም ቤተክርስቲያን ላይ እሳቱም ያለ ክብሪቱም ያለ ጦሩም ያለ ሰይፉም ያለ ቤተክርስቲያን ላይ ግን እግዚአብሔር ከኛ ጋር ነው። አንድ ትልቅ ዛፍ ሲቆርጡት 100 ቅርንጫፍ እንደሚያወጣ አንድ ቤተክርስቲያን ሲያቃጥሉ 100 ቤተክርስቲያን እንሰራለን። 10 ክርስቲያን ሲገሉ 1 ሚሊዮን ተወልዶ ያድራል። ቤተክርስቲያን ማህፀነ ለምለም ስለሆነች ማለት ነው። እግዚአብሔር ከኛ ጋር ከሆነ የሚቃወመን የለም ያለውን ለዚህ ነው። ማርቆስ 9:49 ላይ እንዲህ ይላል፣ የማይቃወመን እርሱ ከኛ ጋር ነው። የሚቃወመን ጠላት በርቀት ያይናል፣ የማይቃወመን እግዚአብሔር ከኛ ጋር ነው አለ። የሚቃወመን ጠላት በርቀት ይቃወመናል አለ፣ ይከሰናል አለ፣ ያሳድናል አለ። አዎ ይከሰናል አለ። አዎ በቀጥታም በተዘዋሪም በአንድም በሌላም መንገድ ዲያብሎስ ይከሳል፣ ከሳሽ ነው አለ። ሐሰተኛ ነው፣ ይዋሻል አለ። ነገር ግን አለ የሚቃወመን ሰይጣን ከኛ ጋር የለም፣ የማይቃወመን እግዚአብሔር ደግሞ ከኛ ጋር አለ። ቅዱስ ማርቆስ አዎ አድያመ ግብፅ ዘአንበሳ ማርቆስ እስመ ከመ አንበሳ ይጥህር አድያመ ግብፅ ዘአድመፀ እንዘ ይሰብክ ወንጌለ እስከ አጽራ ምራማተ ጣዖት። አዎ በግብፅ ምድር ያንን የአንበሳ ጣዖት ቀጥቅጦ ያስወጣ በወይፈን ቀንበር ላይ ሞፈር ላይ በገመድ ታስሮ ግብፅ ለግብፅ የተንከራተተ የተጎተተው ማርቆስ አዎ አንበሳ እንደሚያገሳ ማለት ነው። ወንጌል ድምፅ በግብፅ ላይ በእስክንድሪያ ላይ የዘራ ወንጌላዊው ከሰባ አርድእት አንዱ የሆነው ማርቆስ እስመ ከመ አንበሳ ይጥህር አንበሳ እንደሚጮህ እንደሚያገሳ እሱም ወንጌልን በግብፅ ሰበከ ይልና አድያመ ግብፅ ዘአድመፀ የግብፅ ምድርን በወንጌል ያጥለቀለቀ እስከ አጽራ ምራማተ ጣዖት እነሆ ጣዖትን ምን እስካለ እስካስወጣና እስካባረረ ድረስ ጣዖትን እስከጠራረገ እስካስወገደ ድረስ ይላል እና ማርቆስ ምን አለ? እግዚአብሔር ከኛ ጋር ነው። የማይቃወመን አምላክ እግዚአብሔር ከኛ ጋር ነው። የሚቃወመን ግን ከኛ ጋር አይደለም። አዎ ቦታ አልሰጠነውምና ይላል። እዚህ ዮሐንስ አንደኛ ዮሐንስ ምዕራፍ ሁለተኛ ዮሐንስ ምዕራፍ 1:3 ላይ እንዲህ ይላል የክርስቶስ ሰላም፣ የክርስቶስ ፍቅር፣ የክርስቶስ ምሕረት፣ የክርስቶስ ጸጋ ከኛ ጋር ነው። የሚቃወመን የለም አለ። ምን አለ? ምንድን ነው ያለ? አነ ሰላም ይሁበክሙ። የዮሐንስ ወንጌል ምዕራፍ 16 ላይ ምን አለ? እኔ ሰላሜን እሰጣችኋለሁ። ይሄ ነው የክርስቶስ ሰላም። እኔ ሰላሜን እሰጣችኋለሁ ስላለ የክርስቶስ ሰላም ከኛ ጋር ነው አለ። አንድ እንደገና የክርስቶስ ፍቅር አለ። እኔ ፍቅር ነኝና እናንተም በፍቅር ተመላለሱ። የፈጠራችሁ የሚጠብቃችሁ አምላክ ፍቅር ነውና እግዚአብሔር ፍቅር ነው። አልቦ ዘያቢ ምዝንቱ ፍቅር ዘያቢ አልቦ ምዝንቱ። ከዚህ የሚበልጥ ፍቅር ለማንም የለው። ስለ ወዳጆቹ በመስቀል ላይ ተንጠልጥሎ ስጋውን መቁረስ ደምን ማፍሰስ ይህን ይናገርና የክርስቶስ ሰላም ከእናንተ ጋር ነው። ጸጋ ዘአብ ሂሩት ዘወልድ ሱታፌ ዘመንፈስ ቅዱስ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት ከእናንተ ጋር ነው። ቅዱስ ጳውሎስ በሁለተኛ ቆሮንቶስ 13:14 ላይ የአብ ጸጋ ዘአብ የአብ ጸጋ ሂሩት ዘወልድ የወልድ ቸርነት የመንፈስ ቅዱስ ህብረት ከእናንተ ጋር ነው።
እናንተ ጋር ከሆነ ማን ይቃወማችኋል? ለዚህ ነው የክርስቶስ ሰላም አነ ሰላሜ እሁበክሙ ሰላመ ዚአየ አሐድግ ለክሙ ሰላሜን እተውላችኋለሁ አለ። እሺ እንደጋ የክርስቶስ ፍቅር እግዚአብሔር ፍቅር ነው። ይቀጥል ምሕረት አለ። ከመስዋዕት ይልቅ ምሕረትን ወዳለሁ አለ። ከመስዋዕት ይልቅ ምሕረትን ወዳለሁ። እዚያ ማቴዎስ 5 ላይ መስዋዕት ልታቀርብ ይዘህ ሄደህ ቤተክርስቲያን አካባቢ ስትደርስ ገና አጥር ስትደርስ ምሕረት ያላደረግከው ነገር እንዳለ ብታስበውና ቢሰማህ መስዋዕቱን ቁጭ አድርገህ ሄደህ ምሕረት አድርግ። ከዚያ መጣ መስዋዕቱን አቅርብ። ከመስዋዕት ምሕረትን ወዳለሁ። ከመስዋዕት ምሕረትን ወዳለሁ። ሳሙኤልም በሳሙኤል ተነግሯል። እሱም ራሱ መድኃኒዓለም ተናግሮታል። የእኛ ጌታ ከመስዋዕት ይልቅ ምሕረትን ይወዳል። ቂምና በቀል ተንኮል ተሸክመህ ስትደግስ ስታበላ ቁም ነገር የለውም። ስለዚህ ከመስዋዕት ምሕረትን ወዳለሁ። አይ ሰላሜን እሰጣችኋለሁ፣ ፍቅሬን እሰጣችኋለሁ። ምን ማለት ነው? ሰላሜ ከእናንተ ጋር ነው፣ ፍቅሬ ከእናንተ ጋር ነው፣ ምሕረቴ ከእናንተ ጋር ነው። አያችሁ፣ የእሱ ምሕረት ከእኛ ጋር ምሕረት የለንም፣ ግን እኛ ጋር ክፉዎች ነን። ይቀጥልና ጸጋ፣ የኔ ጸጋ ከእናንተ ጋር ነው። እግዚአብሔርም ማለት ነው ጸጋ ዘአብ የሩት ዘወልድ ፍታቴ ዘመንፈስ ቅዱስ አይደለም። ጸጋሁ ለእግዚአብሔር ያሉ ምትለከሙ የእግዚአብሔር ጸጋ ከእናንተ ጋር ይሆን አይደል? በቅዳሴ በተቀደሰ ቁጥር ኪዳን በተደረሰ ቁጥር ጸጋሁ ለእግዚአብሔር ያሉ የእግዚአብሔር ጸጋ ከእናንተ ጋር ነው። የእግዚአብሔር ጸጋ ከእናንተ ጋር ይሆን። አዎ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? አለ ቅዱስ ጳውሎስ። ወር በገባ በ28 ማን ይባላል? አማኑኤል ይባላል። አማኑኤል ማለት እግዚአብሔር ከኛ ጋር ነው። አንድ ጥቅስ እንጨምር። ሁለተኛ ነገሥት ምዕራፍ 6 ቁጥር 16 ላይ ግያዝ የሚባል ደቀ መዝሙርና ኤልሳ የሚባል ነቢይ እግዚአብሔር አለ እና የሶርያ ንጉሥ የእስራኤሉን ንጉሥ ሊወጋ ብዙ ጊዜ ቦታ ይዞ ይሸምቃል። ለእስራኤሉ ንጉሥ ኤልሳ በዚህ በኩል እንዳታር ጠላት እዚህ ጋር አለ ይለዋል። በዚህ በኩልም እንዳታር ጠላት አለ፣ በዚህኛው መንገድ ሄድ ይለዋል እና የሶርያው ንጉሥ ግራ ገባው። እንዴ እዚህ ነው ብለን ስንደበቅ በዚህ ይሄዳል፣ በዚህ ነው ስንደበቅ በዚህ ይሄዳል፣ ምንድን ነው አለ። ኋላ አንዱ ምን አለ? አይ ኢየሩሳሌም ውስጥ ያለ ነቢየ እግዚአብሔር አንተ የምትበላውን፣ አንተ የምትጠጣውን፣ አንተ የምትለብሰውን፣ አንተ የምትተኛበትን፣ አንተ የምትነጋገረውን በቤቱ ሆኖ የሚያውቃለ ነው። የሚገርም እኮ አለ። አዎ እና ምን እሱ መገደል አለበት አለ። በቃ ጦር ከተታለና ሂዱና ገደሉት አለ። መጡና በመንፈቀ ሌሊት የኤልሳን ጎጆ ከበቡ። ኤልሳ ያያቸዋል። ገና ሲነሱም ያያል፣ ሲመጡም ያያል፣ ሲከቡትም ያያል። በኋላ ጠዋት ላይ 12 ሰዓት አሁን ላይ ማለት ነው በዚህ ሰዓት ግያዝን እስቲ ውጣ፣ ሰፈራችን እንዴት ነው ሰላም አይደለም እንዲ ያለው። ወጣ ሲል ዙሪያውን በፈረስ በበቅሎ በመሳሪያ ተከቧል። አረ ነብዩ ያለው አቤት፣ ዙሪያውን በሶሪያ ወታደሮች ተከበናል፣ አለቀልን፣ ሞትን አለ። ግያዝ አለ አቤት፣ ከነርሱ ጋር ካሉት ከኛ ጋር ያለው እግዚአብሔር ይበልጣል። ይሄ ነው አማኑኤል ማለት ነው። ከነርሱ ጋር ካለው ጉልበት፣ ከነርሱ ጋር ካለው ብዛት፣ ከነሱ ጋር ካለው መሳሪያ፣ ከነሱ ጋር ካለው የሶርያን ንጉሥ ከኛ ጋር ያለው እግዚአብሔር ይበልጣል። አላየሁም ማለት ዳዊት አንድ ጠጠር ብቻ ነው የያዘው። ጎልያድ ግን ሰይፍ ይዟል፣ ጦር ይዟል፣ ጥሩር አድርጓል። እንደገና ደግሞ ጋሻ ይዟል። ከዚያ ላይ ደግሞ የ40 ዓመት ልምድ አለው። ከዚያ ላይ ደግሞ የአጋንንት እርግማን አለው። ወረገመኒ በአማልክቱ ርኩሳን ይላል። እርኩስ የሆነ የአጋንንት መንፈስ አለው በላው ላይ። ይህ ሁሉ ቅራቅንቦ ሰብስቦ ነው የመጣው ጎልያድ ማለት ነው። ዳዊት ግን ስንት ነው? አንድ እግዚአብሔር ብቻ ነው። ምንድን ነው ያለው? በእግዚአብሔር ስም እመጣብሃለሁ፣ ከአንተ ጋር ብዙ ነገር አለ፣ ከኔ ጋር አንድ አለ። ማን? እግዚአብሔር። በተገዳደርከው በእግዚአብሔር ስም እመጣብሃለሁ አለው። ይህን አለና በዚያ ርኩሳን በሆኑ በአጋንንቱ ቢረግመውም በያዕቆብ ቤት አስማት እርግማን አይሰራም ተብሏልና በዳዊት ቤት የጎልያድ እርግማን አይሰራም። የጎልያድ ጣዖት ርኩስ መንፈስ በዳዊት ቤት አይሰራም። ጠንቋይ፣ አባይ፣ ምታተኛ በዳዊት ቤት አይሰራም። እንዴት ይሰራል? ዳዊት አማተበና በስመ እግዚአብሔር
ጠጠሩን ወደ እግዚአብሔር አሳየና ወረወረው። ግንባሩ ላይ ተቀረቀረ፣ ወደቀ። አሚሃ ወድቀ በኃይል እግዚአብሔር አለ። እግዚአብሔር ከኔ ጋር ነውና በእግዚአብሔር ኃይል ጠላት ወደቀ። አማኑኤል ማለት ወር በገባ በ28 እግዚአብሔር ከኛ ጋር ነው ማለት ነው። ግን እስቲ እንጨርሰው ትምህርቱ። እንዲሁ እግዚአብሔር ከኛ ጋር ሆኖ ሌላው ደግሞ እንዲላል ነቢዩ እንዲላል እግዚአብሔር ከኛ ጋር ከሆነ ሁሉ መከራ ለምን ደረሰብን የሚላለ ደግሞ አሁን እኛም ልንል እንችላለን። እግዚአብሔር ከኛ ጋር ከሆነ ዝናብ ለምን ጠፋ? ጦርነት ለምን በዛ? ኑሮ ውድነቱ ለምን ተወደደ? ሰው ለምን ተጨካከነ? አንዱ ሌላው ተመልካች፣ አንዱ አሳዳጅ ሌላው ተሰዳጅ፣ አንዱ ተገዳይ ሌላው ተገዳይ፣ አንዱ ባለ ጊዜ ሌላው ደግሞ ተመልካች፣ አብሮ አንዱ ነዋሪ ሌላው አኗኗሪ እንዴት ሆነ? እግዚአብሔር ከኛ ጋር ከሆነ አንዱ ደስተኛ አንዱ ሀዘንተኛ፣ በአንዱ ቤት ልቅሶ በአንዱ ቤት ደስታ፣ በአንዱ ቤት ኑሮ በሌላኛው ደግሞ ማኗኗር እንዴት ሆነብን የሚል ነገር ሊመጣ ይችላል። ግን አይደለም። ይቺ ዓለም እኮ ለእግዚአብሔር ለፈጠራት ለራሱ እኮ ስደተኛ አድርገዋለች አይደል? እሱን ራሱ ፈጣሪዋን ያሳደደች ሀገር ናት እኮ። በኢየሩሳሌም በቤተልሔም ተወልዶ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ሲንከራተት ነው የኖረው አይደል? ስለዚህ ለፈጣሪዋ ያልሆነች ዓለም ለእኛ ልትሆነን አትችልም። ነገር ግን በምንችልበት መልኩ እንድንኖር እግዚአብሔር ፈቅዶ ወዷልና እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ከኛ ጋር ነው እያልን እንድናልፍ እግዚአብሔር ይርዳን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።